በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በእግዚአብሔር አብ ተወዳችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለውን ፍቅር የሰጣችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ በሥጋ ተገልጦ ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ መንፈስ ቅዱስ የዘላለም ባለቤቶች የክርስቶስ የክብር ወራሾች እንድንሆን ማኅተም የሰጣችሁ የአብ የወልድ የመንፈስ ቅዱስ ልጆች እንዲሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ እግዚአብሔር ክብር ምስጋና ለዘላለም ለሱ ይድረሰው። ተወዳጆች እግዚአብሔር ልጆች ሰሞኑን ቤተሰቦችን ስለመርዳት ተነጋግረን ነበር። በጣም ድንቅ በሆነ መንገድ ነው እያገዛችሁ ያላችሁት። አንዲት እህት ተጨማሪ ዛሬ መታለች። 4 እናቶች ነበሩ፣ 2 እናቶች ግን ይቀሩናል። ባል የሌላቸው አባት የሌላቸው ልጆችን የሚያሳድጉ እናቶችን በአመት እስከ 50 ሺህ ብር መስጠት የሚችል አንድ ቤተሰብ ቢያግዛቸው ብለን ነው። እንግዲህ እንዲህ አይነት ፕሮግራሞች ወደፊት የሚቀጥላሉ። እግዚአብሔር ቢረዳን ከ1000 በላይ ሰዎች እናደርጋለን። እግዚአብሔር ባርካችሁ። እንግዲህ 911 401380 ስልኬ ላይ ነው። 2 ሰዎች አሉ። መርዳት የምትፈልጉ ቤተሰቦች ዋትሳፕ፣ ቫይበር፣ ቴሌግራም ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። የተወዳችሁ እግዚአብሔር ልጆች ዛሬ የማርቆስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ ያለውን ሀሳብ አንብበን ከሱ የምናገኘውን ሕይወት እንካፈላለን። ወደ ቤተ ሳይዳም መጡ። እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንደር ውጭ አወጣው። በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህ ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለው አለ። ከዚያም በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየ፣ ዳነ። ከሩቅ ሳይቀር ሁሉን ተመለከተ። እንግዲህ በዚህ ቃል ውስጥ ያለውን ሕይወት ነው የምንካፈለው። ቤተ ሳይዳ የስምዖን ጴጥሮስ የቅዱስ ጴጥሮስ የእንድርያስ ሀገር መኖሪያ ናት። በሰሜናዊት እስራኤል የምትገኝ መንደር እና በዛ ከተማ ነው እንግዲህ አንድ አይነ ስውር ሰው እንዲፈውሱ ያመጡት። አምጪዎቹ ኢየሱስ መድኃኒት እንደሆነ፣ አዳኝ እንደሆነ፣ ፈዋሽ እንደሆነ አምነው ነው ይዘው የሚመጡት። ነገር ግን ከመካከላቸው ይዞት ወደ ውጭ መውጣቱን ታያላችሁ። 2ቱ ብቻ ዘወር ብለዋል ከአካባቢው ማለት ነው። እና ከዛ ምራቅ አድርጎ ዓይኑ ላይ በእጆቹ ዳሰሰውና አንዳች ታያለህ ብሎ አለው። እና ለምንድን ነው ከሰዎች መካከል ለይቶ የወሰደው ብትሉ 2 አበይት ምክንያቶች አሉት። የመጀመሪያው ምክንያት ያው የሚፈውስበት መንገድ፣ ለምሳሌ ምራቅን እንደ ርኩሰት ነው የሚያዩት አይሁድና ጌታ ግን የሚፈውስበት መንገድ በቅዱስ ምራቁ ዓይኑን ሲፈውስ እንዳይሳቅቁ ነው ሰዎቹ። እንደዛ ስላሰበ ነው። ሁለተኛው ግን ተፈውሻለሁ ብሎ የተናገረው ነገር አስቂኝ ነገር ስለነበረ ነው። ሰው እንዲስቅበት እንዳያሳፍረው ስለፈለገ ነው። ለብቻው የሰው ገበና ከታች አይደል መድኃኔዓለም ክትት አድርጎ ጨርሶት ሰርቶት ሊመጣ ስለፈለገ ነው። ይሄ ከባት ያበሳ ወይም ከዳኝ እግዚአብሔር ከዳኝ አምላክ ነው ያለን። ከዳኝ አምላክ ስለሆነ አንዳንድ ጊዜ ብቻችንን የሚሰራን ሲናገረን በእኛ አድራሻ ልክ ነው የሚናገረን። ጉባኤ ላይ ቆሞ አንድ ሰባኪ ሲያስተምር ቀሲስ አሸናፊ እንዲህ ነው፣ ማርታ እንዲህ ናት ብሎ አይናገርም። እግዚአብሔር እንዲናገር አይፈቅድለትም። እንደዛ በወል ነው የሚናገረው። ግን ሁላችንን በግል ይደርሰናል መልእክቱ። ለምን መሰላችሁ? እኛ ሰዎች የሚያሳፍር ብዙ ገበና ያለን ከባቴው ሸፋኙ ሸፍኖን ነው የምንገለገለውና እንዳንሳቅ እንዳናፍርበት ስለሚፈልግ በጋራ በሚነገረው ስብከት ውስጥ ቃል ውስጥ በግል እያንዳንዳችን መልእክቱ ደርሶ እንድንመለስ እንድንስተካከል ያግዘናል። አንዳንድ ጊዜም ከእግዚአብሔር ጋር ለመኖር የሚያስብ ሰው ሰወር የምንልበት ጊዜ እንዲኖረንም ያስተምረናል። ከሰው መካከል ወጣ ማለት፣ ወደ ገዳማት መሄድ ወይም አንዳንዴ ቤት ውስጥ የግል ንስሐ ይዞ የግል ሱባኤ ይዞ መቀመጥ፣ ጸጥ ያለ ቦታዎችን መፈለግ ያስፈልጋል። ቤተክርስቲያን በጉባኤ
በቅዳሴ እንደምንሄድ ብቻችን ጸጥ ባለ ሰዓት መሄድ አለብን። እኛና እሱ የምንነጋገርበት ሰዓት ያስፈልገናል። ለምንድነው ሰው ወደ ራሱ እንዲመለከት ወደ ላይ እንዲመለከት ያግዘዋል። ጸጥ ሲል የምናየው የምንሰማውና የምናስበው ነው ቢዚ የሚያደርገን። ከዛ ሰብሰብ ስንል ወደ ገዳማት ስንሄድ፣ ወደ ሱባኤ ስንሄድ፣ ወደ ቤታችን ነግተን ስንጸልይ፣ አንዳንድ ጸጥ ስንል የምናያቸው ብዙ መለኮታዊ ጉዳዮች አሉ የምናስተውላቸው ማለት ነው። ያንን ለማስተማር ነው። ከክርስቶስ ጋር መኖር አንዳንድ ጊዜ ሁሌ ግርግር ውስጥ፣ ጉባኤ ውስጥ፣ ጥምቀት ውስጥ፣ ንግስ ውስጥ ብቻ ሳይሆን ጸጥ የምንልባቸውም የሱባኤ ጊዜያቶች እንደሚያስፈልጉን ያሳያል። እንግዲህ መጫችን መጪው ጾማችን አብይ ጾም ለሱባኤ ይመቻል። የሚመቻችሁ ከሆነ 7 ቀን 3 ቀን ለብቻችን ጸጥ ብለን መቆየት እየጸለይን እየሰገድን እየጾምን መጸለይ በጣም ትልቅና አስፈላጊ ነገር መሆኑ እንድንረዳ ነው ይሄ ቃል የሚያሳየን። እና ከዛ እንግዲህ ወደ ውጭ ይዞት ከሄደ በኋላ ብቻውን አይኖቹ ላይ መራቅ አድርጎ እጆቹን ጭኖ ሲዳስሰው ተፈውሰሃል አለው። ምን አለ ልጁ? አዎ ሰው እንደ ዛፍ ሲመላለስ ያለሁ አለ። አልተፈወሰም ማለት ነው። አልበራለትም። በርቶልኛል አለ፣ ግን አልበራለትም። ዛፍ መቼም እንደ ሰው ሲመላለስ አይታችሁ አታውቁም። አይናማ ሰዎች የለም። እኛ በምንኖርበት ስርዓት ሰው እንጂ የሚመላለሰው ወይም አራዊቶች እንጂ እጽዋት፣ ዛፎች፣ ምኖች ሲያድጉ ሲለመልሙ እንጂ በእግራቸው ሲራመዱ አናውቅም። ይህ አይነ ስውር ኢማጅን የሚያደርገውን ዛፎች ሲመላለሱ፣ ተክሎች ሲሮጡ ያለበትን ዓለም ሲያስብ የኖረ ሲያደገ ይመስላል ስለማያውቀው ዓለሙ እና ተፈውሻለሁ ብሎ ዛፍ ሲመላለስ ያለዋል። ያላየውን ራእይ ተናገረ ማለት ነው። በዘመኑ ከእግዚአብሔር ጋር እናድራለን የሚሉ በተለያዩ ቤተ እምነት ውስጥ ያሉ ሰዎች እግዚአብሔር ያላላቸውን በርቶልናል ብለው የሚናገሩ ብዙ ናቸው። ታውቃላችሁ። የሐሰት ትንቢት ተናግረው የሐሰት ትንቢት የተናገሩትን ነቢያት አሜን እያሉ ተከትሏቸው የሚሄዱ ብዙ ሰዎች ምድራችን ላይ አሉ። የእግዚአብሔር ቃል በሕግ መጽሐፍ አንድ ሰው በእግዚአብሔር ስም ትንቢት ተናግረው ውሸት ከሆነ ያ ሰው በድንጋይ ተወግሮ ይሞት ይላል። በዚህ ልክ በእግዚአብሔር ፊት የተጠላ ነው በእግዚአብሔር ስም መዋሸት ማለት ነው። ግን በእግዚአብሔር ስም እየዋሹ ምንም የማይመስላቸው ሰዎች አሉ። የሚናገሩት እውነት እንደሆነ ዛፍ ሲመላለስ ያለው የሚሉ ማለት ነው። ይሄ የምትሰሙ የሌላ ቤተ እምነት ሰዎች በጣም መጠንቀቅ አለብን። እኛም ቤት ሰዎች አንዳንዴ ትንቢትን ጥንቆላ ምናምን እንወዳለን። ነገን የሚነግረን ሰውና ተከትለናቸው ልንጠፋ እንችላለን። እሱ ብቻ አይደለም፣ ሳይበራላቸው በራልኝ የሚሉ ሰዎችንም ይወክላል። አይናቸው ሳይከፈት ተከፈተልኝ የሚል ጥቂት ጥቅሶችን አንብበው ተከፍቶልኛል ብለው ቤተክርስቲያንንና ሕዝብን የሚበጠብጡ ደግሞ ሰዎች አሉ። በራልኝ፣ ክርስቶስ ገባኝ ብለው አላስቆም አላስቀምጥ የሚሉን የምንወደውን የሚሰድቡብን፣ የምናከብረውን የሚያጣጥሉብን፣ በሄድንበት ቦታ ሁሉ በኢየሱስ ስም የሚያጠቁን፣ ጌታ እንድንጠላ የሚያደርጉን የክርስቶስ ጠላቶች በጣም ብዙ አሉ ምድር ላይ እና እነዚህን ሰዎችም ይመስላል። ሰውየው አልተፈወሰም፣ ግን ተፈውሻለሁ። የጌታችን ፈውስ ውስጣዊ ነው። ስብዕናን ነው የሚፈውሰው። ጌታችን ከስብዕናችን ነው ፈውሱን የሚጀምረው፣ ከልባችን ከመንፈሳችን ነው። ታራቂዎች ነን። እንኳን ከሰው ከእንስሳት ጋር እንኳን በፍቅር የምናደር አድርጎ ነው የሚቀይረን። የጻድቅ ሰው ነፍስ ለእንስሳት ትራራለች የሚለው ቃል እስኪፈጸም ድረስ እንኳን ሰው አይደለም ሰው ማናደድ፣ ሰው ማበሳጨት፣ ሰውን መውጋት፣ ሰው የሚያከብረውን መናቅ፣ ማጣጣል፣ ቅዱሳንን መስደብ፣ ይሄ ድርሻ አላልንም። እኛ ወደ ደጅ ውስጥ አልበራልንም። አይናችን ግን አልተፈወሰም። ሲፈወስ ግን እግዚአብሔር ልጆች ሰው አይደለም እንስሳትን እጽዋትን የምናከብር ነው እና ይሄ ዳንኩ ብሎ ያልዳነ ሰው ንግግር ነው የተናገረው። እንደሰማችሁት አይንህ ተፈወሰ ምን ታያለህ ሲባል ዛፍ ሲመላለስ አያለሁ የሌለ ነገር ተናገረ ማለት ነው። በዚህ ዘመን በቤተ ክርስቲያን ላይ የማናመልከውን የማናደርገውን ነገር እንደምናደርግ እርግጠኛውን የሚናገሩ ሰዎችን ስመለከት በጣም እገረማለሁ። ምን ያህል ሐሰት ክንፍ አውጥቶ የበረረ እንደሆነ እመለከታለሁ። ታቦትን ያመልካሉ የሚሉን ሰዎች፣ ቅዱሳንን ያመልካሉ የሚሉን ሰዎች ብዙ አሉ። ኦርቶዶክሳን ያሉ መንፈሳዊ ሴቶቻችንን ከባዕድ አምልኮ ጋር እያገናኙ የሚሰድቡን፣ ያንን እውነት ለማስመሰል የሚሞክሩ የሚዋሹ ሰዎች ብዙ ያለው።
አንድ ጊዜ አንድ ፕሮግራም ከፍቼ ድንገት ስመለከት ዲቤት ነው። ከኦርቶዶክስ ቤተክርስቲያን የወጣ መሪጌታ የሚመስል አይነት ሰው ነው የሚናገረው እና ምን ይላል እዛ እንትኑ ላይ ቀርቦ ቤተክርስቲያን ውስጥ የማይነካ አንድ የተወሰኑ መጽሐፍ አለ። መቅደሱ ውስጥ ነው ያለው ያ መጽሐፍ። እሱም መንካት ያስወግዛል። ጥምቀት ስትወጡ፣ ታቦት ስትወጡ የሆነ ድግምት ያለው ቅባት ይቀባል ታቦቱ ብሎ ይህንን የመሰለ የስህተት አስተምሮ በትልልቅ የፕሮቴስታንት ቻናሎች ላይ ሲናገር ሰማው ማለት ነው። እና በጣም ነው የተገረምኩት። በዚህ ልክ ለምንድን ነው መዋሸት የሚያስፈልገው? እኛ ካህናት ነን፣ መቅደሱን እናውቃለን። እኛ ካህናት አይተነው የማናውቀውን ነገር ከየት ነው ያመጣው? የእሱን አመለካከት ለማስተማር ለምን የራሱን አመለካከት በምክንያታዊነት አያስረዳም? ለምን በዚህ ልክ መዋሸት ያስፈልገዋል? እግዚአብሔር በውሸት ይከብራል ወይ? በጣም ነው የተገረምኩት። በቃ በዚህ ልክ ሰው ሲዋሽ፣ አሁን ያላቸው ነገሮች ሁሉ ውሸት ነበሩ። በእኛ ቤተ መቅደስ ውስጥ የማይደረጉ ናቸው። በኋላ ሰውየውን አገኘሁት። አዲስ አበባ አካባቢ አንድ ሞል ላይ ዋና የእንትኑ አቅራቢ የነበረ ፓስተር ነው። አገኘሁት እና አጋጣሚ መኪና ውስጥ ተቀምጦ ነበር እና መኪና ውስጥ ወርጄ ቀጥታ ቢሮን ከፍቼ ተቀምጬ ተናገርኩት ማለት ነው። ፕሮግራሞችን አይቼ አንድ ቀን በጣም ነው ያፈርኩት እና ትልቅ ቤተክርስቲያን ናት ኦርቶዶክስ ቤተክርስቲያን እና ትውልድ ይታዘበናል አትሉም ወይ? እንዲህ ስለማታውቁ ነገር ትነገራላችሁ። ምን አደረግን አለኝ። አስረዳሁት። እንደዚህ አይነት ትምህርቶች ሲተላለፉ አንተ ቻናል ሰምቻለሁ። ይሄ ፍጹም ሐሰት ነው። እኔ ካህን ነኝ፣ ቀዳሽ ካህን ነኝ። እንዴት እንዲህ አይነት ሐሰት ታገለግላላችሁ? እግዚአብሔርን አታፍሩትም ወይ? በየጠጋር የተቆጥቼ ለምን አንተ በተመልስ አትሰጥም አለኝ። ከዛ በኋላ ያዙ። ግን መቼም መልእክቱ የገባው ይመስለኛል። ውሸት፣ አመፅ አይኔ በራ ብለው ዛፍ ሲወዛወዝ እናያለን የሚሉ ሰዎች ማለት ላይ ማየታችን በጣም ይገርመኛል። እና እንዲህ አይነት ዓለም ነው ይህ ዓለም የምኖርበት ዓለም እና በራሳቸውን ተከታዮቻቸውን በውሸት ትንቢት የሚያታልሉ በጣም ብዙ ናቸው። እና እንደዚህ አይነት ስህተቶች በእውነትም መፈወስ አለባቸው። ጌታ ይሄን ሰውዬ ዝም ብሎ አልለቀቀው፣ እንደገና እጁን ጫንበት ነው የሚለው። ከዛ አጥርቶ አየ ይላል። አጥርቶ ማየት እግዚአብሔር ይስጠን። በሩቅ ያለውን እንኳን ተመለከተ ይላል። አያችሁን? አሁን እዚህ ተቀምጬ ስናገር ልጆቼን እያሰብኩ ነው የምናገረው። ሁሌን የምናገረው ልጆቼንና ዘመኑን እያሰብኩ ነው የምናገረው። የሚቀጥለው ትውልድ የሚሰማኝ ሰባኪ እንደሆን በኃላፊነት ነው የምናገረው። ዛሬ የሚሰማኝ ብቻ ተናገር የምወድ ሰው መሆን አልፈልግም። በስብከቶቻችን ጥናታዊ ጽሑፍ የሚጽፉ መጽሐፍቶችን የሚያሳትሙ ስለ ትናንትና አባቶቻችሁ የሚናገሩ ሰዎች፣ ልጆች፣ ትውልዶች ይመጣሉ ነገ። ያንንም ማሰብ ያስፈልጋል። ሩቅ ማየት መፈወስ ነው። አስተማሪዎች ስናስተምር፣ ሰባኪዎች ስንሰብክ፣ ዘማሪያን ስንዘምር ነገንም ጭምር እያየን መሆን አለበት። ወላጆች ስናሳድግ ልጆቻችንን ተፈውሰን ስናሳድጋቸው ነገን እናይላቸዋለን። ዛሬውን ብቻ ደጅ ላይ ያለውን ብቻ አይደለም፣ የሚበሉት የሚጠጡትን ብቻ አይደለም፣ የሚሻገሩበትን ድልድይም እናዘጋጅላቸዋለን። ከሰማያት በላይ ያለውን የከፍታውን ጌታ አምላካቸውንም እናሳያቸዋል። ርቀት እንዲያዩ እናደርጋለን። ትክክለኛ ፈውስ ያለው ቤተሰብና ሰው በርቀት ማየት የሚችል ነው። ሀገርን የሚመራም ሰው ለሀገር ጥቅም በርቀት ነው የሚሰራው። ነገ የሚመጣው ትውልድ እንዲጠቀምበት አድርጎ ይሰራል። አውሮፓ አይታችሁት ሊሆን ይችላል። ወደ ስቶክሆልም አካባቢ አንድ ጊዜ ያሳየኝ ምንድን ነው የ100 ዓመት አስፓልት ብሎ ያሳየኝ አስፓልት ነበር። 100 ዓመት የሚጠቅም ለ100 ዓመት በ100 ዓመት ሊመጣ ትውልድ አስበው የሚሰሩ አባቶች አሏቸው ማለት ነው። አውሮፓ ሀገራችን የምንመራ ሰዎች አስፓልቱን ዝም ብለን ነካ ነካ አድርገን ከ10 ዓመት በኋላ የሚፈራረስ አስፓልት ሰርተን ልጆቻችን እናሳድጋለን ማለት ዘበት ነው። የምንሰራው ለትውልድ ካልሆነ ትውልዶቻችን ሊባረኩ አይችሉም። መሐንዲሶች፣ ኮንትራክተሮች፣ ሀገር የምታሳድጉ ነገንም አስበው መስራት ያስፈልጋል። የተፈወሰ አይን ያስፈልጋል። ፖለቲከኞች ዛሬ የምንዘራው ዘር ነገ ምንድን ነው የሚያመጣል ማለት ያስፈልጋል። ዛሬ ትውልድን ካጋደልን ነገ የኛን ትውልድ የሚያርዱ ሰዎች እንፈጥራለን ማለት ነው። ሁሌ ነገን ማየት ያስፈልጋል። የመፈወስ ምልክት ነው። አጥርቶ በርቀትም ጭምር አየ ይላል። ክርስቶስ የፈወሰው አይን ይኑረን በእውነት። እግዚአብሔር ለሁሉም ይስጥ፣ ለመሪዎችም፣ ለአባቶችም፣ ለቤተሰብ አባቶችም፣ ለወላጆችም፣ ለአገልጋዮችም። ዛሬም ብቻ አይደለም ማየት፣ ርቀት ማየት ያስፈልጋል።
ጥቅሙን ብቻ እንጀራውን ብቻ አይደለም፣ ዳቦውን ብቻ አይደለም፣ ውጤቱንም ነገን ማየት ያስፈልጋል። ትናንት አባቶቻችን ዛሬን አይተውልን የሰሩልን ነገር ጠቅሞናል። እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ ደግሞ ነገን ሳያስቡ የሰሯቸው ስህተቶች ደግሞ ይሄን ትውልድ ዋጋ ያስከፍሉት ነው። ያን መድገም ግን አይገባም። እግዚአብሔር ልጆች ትናንትና የነበሩ አባቶች እንደሰሩት በጎ ሰርቶ ማለት ያንን ክፏቸውን ደግሞ አለመተው እና ይህንን የትልቅ የጌታችን ፈውስ ትልቅ ታሪክ ነው፣ ሰፊ ታሪክ ነው። ግን በአጠቃላይ ግን ይህን በሚመስል መንገድ እግዚአብሔር አስተምሮናል። የሰማን በልቦናችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። አይኖቻችን መድኃኔዓለም ኢየሱስ ክርስቶስ ይፈውስላችሁ። የቀደሙን የእናቶች ማሳሰቢያ አትርሱ። 9114138 ትምህርቱ ላይ ኮሜንት ላይ ላካችሁ ስለምትወጡ እግዚአብሔር ዘራችሁን ይባርክ። አሸናፊ ፍቅር ማርያም ነኝ። ሰላም